11ኛው ሰዓት እውነተኛ ታሪክ ክፍል 22 የመጨረሻውን ክፍል። ብቻ ነገሩን ለማብረት እራት ጋብዣት ወደ ቤት ገባን። በንጋታው አቶ ሳሙኤል ስራ ቦታ እያደረስኳቸው በአሁኑ እሁድ ማሂን ሰርፕራይዝ እንደምናደርጋት እና እኔም የራሴ እንድዘጋጅ እሳቸው የራሳቸው ትልቅ ሰርፕራይዝ እንዳሰቡ ነገሩኝ። እሺ አልኳቸው። ከነገሩን ቀን ጀምረው ማሂ ጣልጣል ማድረግ ጀመርኩ። ማታ በራሱ እንድትወጣ ጠዋትም እንቸኩላለን እያልን ቀድመናት መውጣት ተያያዝ ነው። እሁድ ደረሰ። የገዳም ጉዞ እንዳለብን ነግረናት በሌሊቱ ከቤት ወጥተን አቶ ሳሙኤል አስቀድሞ ቦታ መርጠው ሁሉንም የሚሰሩ ልጆች አናግረው ጨርሰው ነበር። ስራውን ከጠዋቱ ጀምረን ማሂ እሷን ጥለን መሄዳችንን አስገርሟት ነበረ። ቀን ሙሉ እየደወለችልኝ ስልክ አለነሳ አልኳቴ። የኔ ቤተሰቦች ሁሉንም እየመጡ ነበረ። ወደ 9 ሰዓት አካባቢ ደረሱ። ሁላቸውን ተሰብስቦ አባቴ ጠጋ አለና ልጄ እያላበህ እኮ ነው፣ ቆፍጠን በል እንጂ አለኝ። እህር አባቴ ገና መቻየኸኝ፣ ስትመጣ ምን እንደመሆን አላቅም አልኩቴ። እየጨራረስን ስንመጣ አቶ ሳሙኤል ለማሂ ደወሉላትና እኔ ወደ ሐዋሳ እንደሄድኩ እሳቸው ቶሎ ስለተመለሱ ውጪ እራት ሊጋብዟት እንዳሰቡ ቆንጆ የራት ልብስ ለብሳ እንድትመጣ ነገሯት። ማሂ እንኳን ቆንጆ ልብስ ልበሽ ተብላ እንዲሁም ዘናጭ ናት። ሁሉም ነገር አለቀ። እኔም ልብስ ቀይሬ አቶ ሳሙኤልን ልብስ ቀይረው እሷ እስክትመጣ መጠበቅ ጀመርን። የቆምኩበት ቦታ በራሱ እየሸሸኝ ያለ እስከሚመስለኝ ድረስ ነበር እየተሰማኝ የነበረው። ማሂ ደወለችና ልትደርስ እንደሆነ ወጥተው እንዲቀበለዋት ለአቶ ሳሙኤል ነገረቻቸው። የኔ ቤተሰብ እና አቶ ሳሙኤል የጋበዟቸው ሰዎች ሁሉም መምጣቷን በጉጉት እየጠበቁ ነበረ። እኔ እንዴት መንበርከክ እንዳለብኝ ሁላ ግራ ገብቶኝ ነበር። ማሂ ንግስት መስላ እጆቿን የአባቷ እጅ ውስጥ ገታ በኩራት እየተራመደች ስትመጣ አየዋቲ። ከዛ ሁሉም የማደርገው ሁሉ ጠፋብኝ። እናቴ እጄን ጥብቅ አድርጋ ያዘችኝና ልጄ ምን ሆነሃል? ወደ ራስህ ተመለስ እንጂ አለችኝ። ለራሷ እየተናነቀ ያስቸገራትን እንባ ለመደበቅ እየሞከረች። ማሂ በጭራሽ እንዳልጠበቀችው ግልጽ ነው። ከታች መጥታ ልክ ቀና ስትል ስታየኝ መጀመሪያ ለሷ የተዘጋጀ አልመሰላትም። ይሁን ወይ ምን ይሁን አላቅም፣ ብቻ ዝም አለች። ድንገት ከእንቅልፍ እንደነቃ ሰው እኔን ስታይ ወደ ታች ፊቷን አዙራ ቆመች። እኔ ሳያት ነገር አለሙ ሁሉ ዘረብኝ። በእግሬ እግር የሆነ በቀኝ እግሬ መንበርከክ ያለብኝ ግራ ገባኝ። በግራ እግሬ ይሁን በቀኙ እግሬ የበየትኛው መንበርከክ እንዳለብኝ ራሱ ግራ ግብት አለኝ። እያለብኝ እንባ እየተናነቀኝ ብዥ እያለብኝ ነበረ። ብቻ እናቴ በደስታ ስታነባ የዋቲ። ማሂ ወደ እኔ ለመምጣት ፈርታ አባቷ እየጎተቱ በሚመስል መልክ ሊያመጧት በመሞከር እጄ እየተንቀጠቀጠ ሰውነቷ መራመድ አቅቷት ነበረ። አጠገቤ ስትደርስ ገና ታገቢኛለሽ ወይ የሚለውን ቃል ካፌ ሳይወጣ ቀድማ እጇን ዘረጋችልኝ። ቆይ ይጠይቅሽ እንጂ ብለው አንባረቁባት። እሷ የሚንቀጠቀጠውን እጅ ለመመለስ እየሞከረች ከተንበረከከ ጠይቆኝ ማለት አይደል አለቻቸው። እኔ ታገቢኛለሽ ወይ የሚለውን ቃል ለማውጣት ምጥ ሆነብኝ። ቃላቶቹ ካፌ ላይ ተሰወሩ። እንደምንም ብዬ ታገቢኛለሽ ወይ አልኳቲ። አዎ አለች እጇን እየዘረጋችልኝ። ሁሉም በጩኸት በጭብጨብታ ደስታቸውን ገለጹ። ከተንበረከኩበት ተነስቼ ጭምቅ አድርጌ አቀፍኳቲ። ማልቀስም ጀመርኩ። እሷም ከኔ ጋር መነፋረቅ ተያይዘዋለች። እኔ የሚያስለቅሰኝ ለካ እንደዚህ ቤተሰብ ፈቅዶ ወዶ በሰው መሀል ተንበርክኬ የኔ የሚላትን ሴት ለጋብቻ መጠየቅ እችላለሁ ወይ የሚለውን ነበር።
እናቴ ልብሷ እስኪበሰብስ ታለቅሳለች። የእሷና የሙሀይ ለቅሶ ሳይ ደግሞ ጭራሽ ባሰብኝ። አቶ ሳሙኤል እንባቸውን ዋጥ አድርገው ደም ስራቸው እስኪወጣጠር ደርሰው ነበር ዋጥ ያደረጉት። አባቴ ጠጋልና መተቃቀፉን ትደርሱበታላችሁ። ለጊዜው እንግዶቻችሁ ብታስተናግዱ ምን ይመስላችኋል? አለን። ተለቃቅሰን እጇን ይዤ ፊት ለፊት ወንበር ላይ ከጎኔ ቁጭ አደረኳት። እናቴም ሂጄ አቀፍኳት። የባሰ እንባዋን ለቀቀችው። አየኔ ልጅ ያ ሁሉ የእንባ ዘመን አልፎ ዛሬ አንተን እዚህ ቦታ ቁመህ ማየቴ ሳስበው ህልም እየመሰለኝ ነው አለችኝ። እናቴ እኔም እኮ እውነቴ አልመስልህ ብሎኛል። ግን በቃ ዛሬ ደስታችን ፈጣሪ ቸር አደለ? የልባችንን ክፋት ሳያይ ለዚህ ቀን አበቃን። እሱ የተመሰገነ ይሁን። ቁጭ በይ በቃ አልኳትና ወደ አባቴ ሄድኩ። ያ ግርማ ሞገሱ በተሟላ ድምፅ የሚያምረው አባትነት ፈገግታውን እየለገሰልኝ መቼስ አባቴ በአደባባይ አያለቅስም ብዬ ነው እምባዬን ዋጥ ያደረግኩት። ልጄ አኮራኸኝ፣ ክብሬን ደጋግመህ መለስክልኝ፣ ፍሬያችሁ ለማየት ያብቃኝ ብሎ ጥቀስ አደረገኝ፣ አቀፈኝ። ሁሉንም በየተራ አቅፉ ደስታቸውን ከተናገሩ በኋላ ቁጭ አልን። በቃ አሁን ደግሞ ወደ መዝናናት እንሂድ፣ ደስታችንን እናክብር አለ አባቴ። አይ ቆይ እሱን አንድ ላይ ነው የምናከብረው፣ ገና የኔን ስጦታ መቻየችና ነው አሉ አቶ ሳሙኤል። ሁሉንም ምን እንደሆነ ለማወቅ እንደጓጉ ግልጽ ነበር። ማሂ ግራ ገብቷት ምንድነው አባቴ? እኔ ከዚህ በላይ ደስታ መቋቋም አልችልም፣ በደስታ ብዛት እሞትብሃለሁ፣ ያንተን ሌላ ቀን አቆይልኝ አለቻቸው። አይኑ እኔን ተከተሉኝ ብለው ወደፊት ሄድን። እጇን ይዣት ተከተልናቸው። ሌሎቹም ከኛ እኩል ምን እንደሆነ ለማየት ጓግተው ተከተሉን። ማሂ ወዴት እንዳልሄድ ፈርታ እንደሆነ አላቅም፣ አጥብቃ አጥንቴ እስኪሰበር አጥብቃ ይዛኝ ነበር ብል ራሱ መጋነን አይሆንብኝም። እናንተ ሰዎች ሰው በደስታ ብዛት አይሞትም ብላችሁ ነው አይደለም? ዛሬ በእኔ ይጀመራል ጉድ እንዳትሆኑ ብላ ክት ብላ ሳቀች። ወዲያው አቶ ሳሙኤል ፊታቸውን ወደኛ አዞሩና አሁን አይንሽን ጨፍኝ አሏት። ጨፈነች። የመኪና ቁልፍ ከኪሳቸው አውጥቶ ዙሪያውን የተሸለመች እንኳን ለመንዳት ለማየት የምታሳሳ መኪና ከፊት ለፊት ቆማለች። ሁሉንም ልክ መኪናዋን ሲያዩ ማሂ አይኗን ከመግለጧ በፊት በጩኸት በጭብጫቤ አንባረቁ። ደንግጣ አይኗን ገለጠች። ሰው ለካ ደስታ ሲበዛበት ሰውነቱ ማዘዝ ይከብደዋል። ማሂ ለመጮህም ለመደሰትም አቅም አጥታ እንዲሁ በቆመችበት እንባዋ ዝርግፍ አደረገችው። የአባቷ ደረት ላይ ልጥፍ አለችና አባቴ አመሰግናለሁ የኔ ጀግና። በቃ ከዚህ ውጪ ደስታዬን በእንባ ነበር የገለጸችው። እውነት ለመናገር ጉዳዩ ለእኔም እንግዳ ነበር። ከሷ እኩል ሳፕራይዝ የሆንኩት ማሂ ቃላት እንዳጠራት ግልጽ ነበር። የመኪና ቁልፉ ተቀበለችና ለመመረቅ ወደ ውስጥ ገባች። መንዳት ግን አልችልም፣ እጄ እየተንቀጠቀጠ አልታዘዝ አላት። ተመልሳ ወረደችና በድጋሚ አባቷን ጥብቅ አድርጋ አቀፈቻቸው። በቃ ብቻ ምሽቱ የማሂ ነበረ። ቁጭ ብለን አይኗን ከቀለበት ላይ ሳትነቅለው እጄን አቅፋ እንደተቀመጠች መሸላት። ፕሮግራሙ ሲጠናቀቅ ሁላችንም ወደ ቤት አመራን። ማሂ መኪናዋ እየነዳች ለሁለት መኪና ተካፍለን ወደ ቤት ሄድን። ቤት ስንደርስ ዛሬም ከዛ ሁሉ ደስታ በቀላሉ መውጣት አልፈልግም፣ ሌሊቱ እያወራን እየተዝናናን ነው መንገት ያለበት አለ አባቴ። ሁላችንም ተስማምተን ቤቱን ሌላ ድባብ ውስጥ አስገባነው። ሁላችንም ደስታ አስክሮን ነበረ። በመሃሉ አቶ ሳሙኤል ጨዋታ አነሱ። በቃ ከዛሬ ጀምረው እናንተ ባልና ሚስት ናችሁ፣ መፈራረም ብቻ በቂ ነው። እርግጠኛ ነኝ ልጄ በድጋሚ ሰርግ እንዲደገስ የምትፈልጊ አይመስለኝም።
ባይሆን የመጀመሪያ ልጃችሁ ውለዱና ክርስትና እንደ ሰርግ አድርጋችሁ መደገስ ትችላላችሁ አይመስላችሁምን? አሉ አባቴ ቆጣ ብሎ። እንደዚህም አይሆንም። እኔ ሐዋሳ ላይ ታይቶ የማይታወቅን ሰርግ ነው ምደግሰው። የመጀመሪያ ልጄማ እንዲህ በቃለቤት ማሰር ብቻ ጋብቻ አይመሰርትም። ወዳጄ ሳሙኤል አንተንም እረዳሃለሁ፣ ግን ሐዋሳ ላይ መሆን ይችላል። ሰርጉ ትልቅ ግን የእናንተ ውሳኔ ነው ልጆቼ። እናንተ ምን እያሰባችሁ ነው አለን። እኔ ሰርጉ ትንሽ ይቆያል፣ አሁን አይደገስ እንጂ መደገስማ አልጠላም። ግን አሁን እኔም ራሴ በስራ መጠንከር፣ አባቴ አንተም ወደ ቀድሞ ገቢህ የምትመለስበት እድል የምታመቻችበት ሰዓት ነው አልኩቲ። ማሂ ቀበላለችና እኔም በሱ ሀሳብ እስማማለሁ። ልክ ነው። የፎቶ ፕሮግራም ቀለል ያለ ድግስ ቢኖር ባይ ነኝ። እሱ እንዳለው ትንሽ ቆይቶ ባል መሆን ይችላል አለች። ሁሉንም በሀሳቦችን ተስማምተን ምሽቱ ያማረና የደመቀ ሆኖ አለፈ። ከቀለቤቱ በኋላ እኔ ከቤተሰቦቼ ጋር ወደ ሐዋሳ ተመለስኩኝ። ለትምህርት ማስረጃ የቀረኝ አንድ ፋይል ይዤ መጣው። ስራዬን አጣጥፌ መስራትም ጀመርኩ። ከአቶ ሳሙኤል ጋር ስራ ቤት ጅንን ያልኩ የስራ ባልደረባቸው፣ ከስራ ውጪ ጓደኛቸው፣ አማካሪያቸው፣ እቤት ውስጥ ደግሞ ልጃቸውና የልጃቸው ባል ሁኜ ህይወቴን ቀጠለ። ከማሂ ጋር እኔና አባቴ እንተኛበት የነበረውን ክፍል ለራሳችን ወስደን የሁለታችንን ክፍል አደረግነው። ማሂ ከራስዋ ጎን ለጎን ስለ ጎዳና ልጆች የሚያጠናውን መጽሐፍ ጽፋ አጠናቀቅታለች። እኔም ገና ትምህርቴን ተምሬ ሳልጨርስ የድርጅቱን ስራ ጥንቅቅ አድርጌ ያወቅኩት ማለት እችላለሁ። ነገሮች የማያዝ የመረዳት ችሎታ ስላለብኝ ለእኔ ከባድ አልነበረም። እህቴ የራሷን ሽፎን ቤት ከፍታ መስራት ጀምራለች። አባቴ ወደ ቀድሞ ስራውን ገብቶ ገቢውን ተመልሷል። እንኳን ለቤተሰብ ለሰውን መትረፍ የሚችል አባት መልሼ አግኝቼዋለሁ። ሰርጋችን ከ2 ወር በኋላ ሐዋሳ ላይ ይደገሳል። ምክንያቱ ማሂ እርጉዝ ናት። 11ኛው ሰዓት ታሪኩ ተፈጸመ። ታሪኩ እንደወደዳችሁና እንደተማራችሁበት አምናለሁ። በቅርብ አዲስ ታሪክ እንጀምራለን። ሀሳብ አስተያየቱ፣ እንዲሁም ማስተካከል ያለብኝ ነገር ካለ ኮሜንት ላይ አድርሱልኝ። አመሰግናለሁ። ስለ ሁሉን ነገር በጣም ነው የማመሰግነው። ይህንን ታሪክ ከመጀመሪያ ጀምሮ እስከ አሁኗ ድረስ ሳነበው የምር የሰው ልጅ በስንቱ መከራ ቢያልፍም መጨረሻው ያማረ ሲሆን ግን አንዳንዴ ጅምራችን እንዲህ ባያምርም መጨረሻችን ያማረ እንዲሆን ግን የሁል ጊዜ ምኞቴና እኔ የምመኘው ነገር ነውና የሰው ልጅ ጅምሮ እንኳን ባያምር ፍጻሜው ያማረ እንዲሆን ግን የሁል ጊዜ ምኞቴ ነው። ሁላችንን ህይወታችን መጨረሻችን ያማረ እንዲሆን የኔ ምኞት ነውና ታሪኩ እንደወደዳችሁት አልጠራጠርም። መጨረሻ ላይ ከሰማችሁት ደግሞ ከመጀመሪያ ብትጀምሩት ይገባችኋል ብዬ ተስፋ አደርጋለሁ። ለማንኛውም በሌላ ታሪክ እንገናኛለን። እንደተለመደው ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። በሌላ ታሪክ እንደምመጣ ቃል እገባላችኋለሁ። እግዚአብሔር ያግዘኝ እና ላይክ፣ ሼር፣ ሰብስክራይብ አድርጉ። ለቤቱ አዲስ ከሆናችሁ ሰላም ለሀገራችን፣ ሰላም ለሰው ዘር ተመኝቻለሁ። ብያለንበት ሰላማችን ይብዛ። ያው ማስተካከል ያለብኝን ነገር ቢሆን ታሪኩ ላይ ሳነበው ያለኝ ስህተት ሰው ለሰው መስተዋቱ ነውና እናንተ ደግሞ እንደኔ መስተዋቴ ስለሆናችሁ ሀሳብ አስተያየታችሁ ጠብቃለሁ። ብያላችሁበት ሰላማችሁ ይብዛልኝ። ቸር ሰንብቱ። በቀጣይ በሌላ ታሪክ እስከምንገናኝ ይህንን ታሪክ እዚህ ላይ ያበቃ። ቻው። መልካም ሁሉ እመኝላችኋለሁ።